አዚል ዙከርስ። ደራሲ አልታየ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ ምዕራፍ 18። ጉትሮ ቤቷ ድረስ መጥቶ አስደንግጧት ከሄደ ወዲህ ሶስና በኑሯ ሰላም አላገኘችም። መጀመሪያ ላይ የሆነው ነገር ሁሉ ህልም መስሏት ነበረ። ኢትዮጵያ በተደጋጋሚ ደውላ ጉትሮ ወደ ፈረንሳይ መምጣቱን ከገዛ እናቷ ካረጋገጠች በኋላ ነው እውን መሆኑ ራሱ ያመነችው። ስትወጣና ስትገባ ከአንገቷ በላይ በስሻሽ ተሸፍና ነው። የሚያስመሻትን ሁለተኛ ስራን ትተዋለች። ከመደበኛ ስራዋ ላይም ጥቂት ሰዓት ቀንሳለች። በጊዜ አፓርትመንቷ ገብታ እንደ ድሮ በጊዜ አልጋዋ ላይ ተሰፍራለች። የምትመላለሰው በአውቶቡስ ነው። ስቸኩል ካልሆነ ሜትሮ መጠቀም አቁማለች። ጀርባዋን ስለማታምን ገቢና ወራጁ መቆጣጠር አለባት። አብሯት የተሳፈረ መንገደኛ ከሷ ጋር በተመሳሳይ ፌርማታ ከወረደ ምቾት አይሰማትም። ካልመሰላትና ከተጠራጠረች ሁለት ሶስት ፌርማታ ተሳልፋለች። አሳቻ ቦታ ወርዳ ተመልሳ የሚቀጥለውን አውቶቡስ የምትይዝበት ወይም ወደ ሜትሮ የምትዘልበት ጊዜም ነበረ። ጉትሮን አግኝታ የሆነ ያለውን ማወቅ ባለመቻሏ ደግሞ ስቃዩን አክፍቶታል። ተመልሶ ይመጣል ብላ እንቅልፏን አጥታ ብዙ ሌሊት ነቅታ ጠብቀዋለች። መቼስ ሳይተኛላትም። ምን እያደረገ ይሆን? ሌላ ሰው ልኮ እያሰለላትም ሊሆን ይችላል። ይህን ሁሉ የምታጣራው እሱን ስታነጋግረውና ሐሳቡ ምን እንደሆነ ከራሷ አንደበት ስትሰማ ነው። ለዚህ ሁሉ እሱ የት ተገኝቶ የገባበት ገብታ አድና ለመያዝ ወስና አንድ ቀን ከስራዋ አስፈቅዳ ቀድማ ወጣች። ከአሁን በፊት ጎዳና ላይ ስለሚኖሩ ሰዎች ተጨንቃ ወይም ማስባ አታውቅም። በመንገዷም ስታያቸው ተጠይፋ ፈጠን ባለ እርምጃ ነበር የምታልፋቸው። ቆማ ልታስተውላቸው አትፈልግም። የገንዘብ ብቻ ሳይሆን የጤና በተለይም የአእምሮ ድህነትም ያለባቸው ነበር የሚመስላት። በልቧ ቦታ ሰጥታ በብዛት የሚገኙበትን ስፍራ ስታስብ የሜትሮና የባቡር ጣቢያ የአውቶቡስ ፌርማታ አካባቢ በግንባር ቀደም መጣላት። ጉትሮ ራሱ የዛን ዕለት ከብሮቸምት ሜትሮ ጀምሮ ይከታተላት እንደነበር አንስቶባታል። አሰሷን ከዚያው ነበር የጀመረችው። በደረጃው ከሜትሮ ጉድጓድ እንደወጣች የቀጠረችውን ሰው እንደምትፈልግ ሆና አካባቢዋን በአይኗ ፈተሸችው። የመረጠችው ሰዓት አመቺ ነበረ። የመተላለፊያ መንገድ ዘግታ ብትንቀራፈፍም የሚጎነትላትና የሚገፋት መንገደኛ እጅግም አልነበረም። መውጫው አፋፍ ላይ ሆና እንደፈዘዘች የሚሻክር ጸጉር እጇን ሲነካ ደንግጣ
ልትጮህ ምንም አልቀራትም ነበረ። ደርዚት ጉትሮ አይኑ እንደተቅበዘበዘ ከፊት ለፊት ጉብ ብሏል። ለመናገር ትንፋሿን ስትሰበስብ ዛሬ ለምን በጊዜ መጣሽ? ስራ የለም እንዴ? መገናኘታቸውን የሷን ያህል ክብደት አልሰጠውም። አይ ትንሽ ራሴን አመም አድርጎኝ አስፈቅጄ በጊዜ ወጥቼ ነው። ታዲያ ቤትሽ ሄደሽ አተኝም? እዚህ ግርግር መሃል ምን ትሰሪያለሽ? እሱም ፍለጋ እንደመጣች አላወቅም። ምን ያህል ስትረበሽ እንደከረመችም ሊረዳ አይችልም። ወደ ሜትሮ የሚገባውና የሚወጣው ሰው እሱን ሲሸሽ ከሷ ጋር እየተላተመ ስላስቸገራት እና ምሳ ልጋብዝህ። ቀድማው ጠባቧን የመኪና መንገድ አቋርጣ ባሻገር ወዳለው ሬስቶራንት አመራች። በረንዳ ላይ ካልሆነ ከውስጥ አይፈቅዱልኝም። እንደሚናፈስ ውሻ ከኋሏ ድክ ድክ እያለ ተከተላት። ከደጅ ከቀዩ ታዛ ስር ወንበር ስበው ጎን ለጎን ተቀመጡ። ነጩ የጠረጴዛ ልብስ ጉትሮን አሳጥቶታል። ንጽህናና ጥራቱ በእጅ ለመንካት አይደለም ለማየት ያሳሳል። ከዚያ አንጻር እላዩ ላይ የበከተው ልብሱ ለገዛ ራሱ ማስጠላው። የሚታዛቸው ሰው መጥቶ እስኪሄድ ጨርቁን ገልጦ ከጠረጴዛው ስር መደበቅ ፈልጎ ነበረ። ፈንጠር ካለ አንድ ሬስቶራንት አንድ አበሻ ብቅ ሲል አይቶ ጋሼ በረረ። ሰውየው ጉትሮን እንዳየው ወደ ውስጥ ተመልሶ አነስተኛ ካርቶን ይዞ መጥቶ ደረቱ ላይ አስታቀፈው። የሀበሻ ሬስቶራንት እኮ ነው። ቦታው ተመልሶ እየተቀመጠ የሬስቶራንቱን ስም ለማንበብ ስትንጠራራ አግብቷል፣ ባለትዳር ነው። ሚስቱ ነጭ ፈረንሳዊት ነች። አቶ በለጠ ይባላል። ቅናት ቆንጠጥ አድርጎት ኧረ እኔ የሬስቶራንቱን ስም ነው የማነበው። ራሷን ተከላከለች። ትንሽ ጠጋ ካላልሽ ከዚህ ሆነሽ ማንበባችም። ሜኔሌክ ሬስቶራንት ነው የሚባለው። ለምን እኔ አልነግርሽም? አልባሽ አጉራሻችን ነው። ከመንገድ ጥግ አስቀምጦት የመጣውን ካርቶን እያሳያት የአምስት ሰው ምሳና ራት ነው። የጣት ጥራጊ ትራፊ እንዳይመስልሽ፣ በትዕዛዝ ያሰራልን የሜኑ ምግብ ነው። አስተናጋጁ የምግብ ዝርዝሩን ክርታስ ይዞ ሶስና ፊት አስቀመጠ። ለአንቺ ብቻ ዘዢ፣ ታፈሰች ትሙት፣ እኔ ምንም አልፈልግም አላት ፊቱን እንዳቀረቀረ። እንደ ደንቡ አስተናጋጁ ሁለት ይዞ መጥቶ አንዱን ለሱም መስጠት ነበረበት። እንደናቀው ስለገባው ጉትሮ አንዴ እንኳን ቀና ብሎ ላየው አልፈለገም። እሱም ከነመኖሩም ቦታ አልሰጠውም። ለሷ ብቻ
ቀለል ያለ ነገር አዛ ሸኘችው። ወንበር ስለያዙና አብራው መቆየት ስለፈለገች ነው እንጂ መብላት አላሰኛትም ነበረ። እኔ እንደምታውቂው ከኢትዮጵያ ጀምሮ ያደግኩትና የኖርኩት በትራፊ ነው። ቱሩ ነው ያሳደገኝ። ለምዶብኝ የተነካካ የተቦካካ የተለዋወሰ የተሻሸ ምግብ ካልሆነ እሺ ብሎ ከጉሮሮ አይወርድልኝም። አውሮፓ መጥቼ ከታፌም በላይ ናፈቀኝ የለቅሶ ቤት ምስር ወጥ፣ ድስት ጥርግራጊና የተነካካ ቱሩ ነው። ሶስና የሚናገረው እንደማይገባው ሰው አይነት ሆና ነበር የምታዳምጠው። አንቺ የቅልጥጤ ልጅ ስለሆንሽ አይገባሽም። እኔ ዘኬ መልቀም ነበር የቀረኝ አላት። አሁንም ምንም አልመሰላትም። የሚናገረውን ስለመስማቷ እርግጠኛ አልሆነም። ፈዛለች እንዳይል አይኗ በእንቅስቃሴው ንቁ ነው። መኖሪያ ድረስ ሄዶ ባደረገው ነገር ስለ ከፋት ተቀይመው መልስ መስጠት እንዳልፈለገች ገምቶ ይቅርታ ጠይቆ ሊያነቃቃት ፈለገ። ያን ዕለት በዛ ሰዓት መጥቼ ስለ ረበሽኩሽ ይቅርታ አድርጊልኝ። እስከ ዛሬ ድንጋጤዋ አልለቀቀኝም። እሺ ልቧን የሰጠችው ያህል ትኩረቷን በማግኘቱ ደስ አለው። ሳይዋሽ እውነቱን ነገራት። ልክ አልነበርኩም። ትንሽ የምትወሰደዋን ድራግ ስቤ ሃይ ሆኜ ነበረ። ሁለተኛ አይለምደኝም። በዛ ሰዓት ወንጀል እንዳንሰራባቸው በሱሱ ለተጠመድን የተወሰንን ሰዎች እንደ ሱሳችን ጥንካሬ አንቺ ሕንጻ አጠገብ እየመጣች የምትወጋን ነጭ ቫን ነበረች። ባጀት ምናምን ብለው አቆሙብንና የዛን ቀን ለዚችው ምናምንቴ ሱሴ ገንዘብ አስፈለገኝ። ሰርቄ እስር ቤት ከምገባ አንቺ ትዝ ስትኝ የመጣው ይምጣ ብዬ በድፍረት በርሽን አንኳኳው። መንግስት ያልቻለው እንዳረጉት ሶስና በምን አቅሟ ትሸፍነዋለች? ባክህ ልትለው ፈልጋ በጸባይ መያዝ ያለበት ሰው ሆነባት። ምንም የደሃ ልጅና መንገድ አዳሪ ቢሆንም የሚያውቀው ሚስጥር ያከባብራቸዋል። እንደዚያ በእግር በፈረስ ስትፈልገው እንዳልነበር አሁን ስታገኘው እንዴት እንደምታናግረውና ምን እንደምትለው ውሉ ጠፋባት። መቆጣት ነው? ማናገር ነው? መለመን ነው? ምን እንደምታድርግ ግራ ገብቷት ጉዳዩን እሱ ካነሳው በኋላ እምባዋን እንደ ጎርፍ ለቀቀችው። ምን ነው? ለምን አላት። ድንገተኛ ለቅሶ አስደንግጦት ለሚያያቸው መቼስ
ይቺን የመሰለሽ ቆንጆ በፍቅሩ ተንበርክካለት አፍላ ፍቅር የሚላቸው አይኖርም። በሰውነት ቅርጹ ሳይሆን በንጽህናው። እምባዋን ካላቆመች የአካባቢው ሰው ሊያስጥላት እሱም መተናኮላቸው አይቀርም። በምግቡ ካርቶን በኩል ለመሮጥ ሲዘጋጅ ለቅሷን ጋብ አድርጋ ጉትሮ በእናትህ በማማ ታፈሱ፣ እኔ ጭንቀት አልፈልግም። ምንድን ነው ከኔ የምትፈልገው? ጠይቃው ትንሽ ዝም ካለች በኋላ ግን እኔ ምን አደረኩ? እንደገና ማልቀሷን ቀጠለች። አስተናጋጁ የታዘዘው ምግብ ይዞ በመምጣት ላይ ሳለ ሁኔታቸውን ከርቀት አይቶ ድንገት ቆመ። ጉትሮ አስተያየቱን አልወደደውም። ዘንግ ፍለጋ ምግቡን የሚያሳርፍበት ቦታ ያጣ ነበር የሚመስለው። ወንበሮቹን አንፏቆ በወፍራም ገመድ የታጠረውን ክልል ዘሎ የተቀመጠችበት ጥሏት ፈረጠጠ።